ንኩሳት አባቶችንና ሰንበት ተማሪዎችን ለዓለማዊ ስራቸው ቤት ድረስ የወሰዱት ግለሰቦች በዚህ ሰዓት ከፍተኛ ተቃውሞ እየዘነበባቸው ይገኛል። ይሄ የዞምቢ ከተማ የመሰለ ቦታ የቀድሞ ሶድሬ ሆቴሎች ድርጅት ነው ቢባል ማን ያምናል? ያለፈውን ሚስጥራቸው ለህዝብ ማውጣት ማለት ምን ማለት ነው? ምን የምትከፍቱት ነገር አለ? የምታስተካክሉት ነገር አለ? ልጆቹ በአባታቸው ከመጠራት ወደ ኋላ ይላሉ። ሰላም ሰላም፣ ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ደግሞ ቪዲዮዎች ሁልጊዜም ላይክ ማድረጋችሁን ቀጥሉበት። ወደ ቪዲዮቹ። ሳምንት ላይ የአርቲስት ማህማዊት አባተ የዕለት ፕሮግራም የቤተክርስቲያን አባቶች እንዲሁም ደግሞ የሰንበት ተማሪዎችን በመሰብሰብ ፕሮግራሙን ላከበሩላት የሚታወቅ ነው። ታዲያ እጅግ በጣም ብዙ ሰዎች በዚህ ጉዳይ ተቃውሞ ያስነሱ ይገኛሉ። ታዲያ ለምንድነው ተቃውሞ ያስነሱት? እስኪ ይህን ቪዲዮ አይተን እንመለስ። ንኩሳት አባቶችንና ሰንበት ተማሪዎችን ለዓለማዊ ስራቸው ቤት ድረስ የወሰዱት ግለሰቦች በዚህ ሰዓት ከፍተኛ ተቃውሞ እየዘነበባቸው ይገኛል። ይህንንም ቪዲዮ የሚመለከተው አካል እንዲያውቀው ሼር በማድረግ ድምጽ መሆን ትችላላችሁ። ከላይ በምትመለከቱት መልኩም የኢትዮጵያ ኦርቶዶክስ ተዋሕዶ የሃይማኖት አባቶችንና ሰንበት ተማሪዎችን ቤት ድረስ በመውሰድ ለአንዲት ዓለማዊ ሴት ፍቅረኛው የልደት በዓል ለማድመቅ በምትመለከቱት መልኩ መነኮሳት አባቶችንና ሰንበት ተማሪዎችን ለልደቱ ማድመቂያ ሲያዘምራቸውና እልል ሲያስበላቸው በመታየቱ በዚህ ሰዓት ብዙዎች በድርጊቱ እያዘኑና ከፍተኛ ተቃውሞ እያነሱም ይገኛል። በተለያዩ አካባቢዎች ክርስቲያኖች ብዙ ስቃይና መከራ እያሳለፉ ባሉበት በዚህ ወቅት ለዚህች ዓለማዊ ሴት ተሰብስበው የመዘመርና እልል የማለቱ ሞራል ከየት አመጡት? ማንስ አስተማራቸው? በሚል ብዙዎች ከፍተኛ ተቃውሞ እያሰሙም ይገኛል። በቲክቶክና በሌሎች ማህበራዊ ሚዲያዎች ላይ የሚመለከተው አካል ይህንን ጉዳይቶ እንዲያወግዝ እየተጠየቀም ይገኛል። ቤተሰቦች የሆነ ቪዲዮ እንደተመለከታችሁት ነው። ምናልባት የአርቲስት ማህማዊት አባተ ልደት እንደዚህ መሆኑ እጅግ በጣም ብዙ ሰዎችን እያነጋገረና ሀሳብና አስተያየትን እያለዋወጠ ይገኛል። ታዲያ እናንተስ ከየትኛው ጎን ናችሁ? ይሄ ነገር ትክክል ነው ወይስ ትክክል አይደለም? የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። በቀጣይ ደግሞ ቤተሰቦች ማሰማችሁ ቪዲዮ ምንድነው? ሰይፉ ከ30 ዓመት በላይ የቆየው ሚስጥሩ ተጋለጠ እየተባለ በሰዓት ይገኛል። እስኪ ደግሞ ይህን ቪዲዮ ሰምተን እንመለስ። የሰይፉ ፋንታሁን ከ30 ዓመት በላይ የቆየ ሚስጥሩ ተጋለጠ። ሰይፉ ፋንታሁን አዲስ አበባ ውስጥ በምትገኝ ሽሮ ሜዳ የምትባል ሰፈር ውስጥ ተወልዶ ያደገ ሲሆን ገና ከልጅነቱ የስነ ጽሑፍ ፍቅር ያደረበት ሰይፉ የተለያዩ የትምህርት ቤትና ማህበራዊ መድረኮችንም ሲያገኝ ድራማዎቹን በመጻፍና በመተወን ዳይሬክት በማድረግ ነበረ የብዙ ሰዎችን ትኩረት መሳብ የጀመረው። ወደ ጋዜጠኝነት ሙያም ከመግባቱ በፊት ገና በ14 ዓመቱ ሐረር በነበረበት አጋጣሚ አንድ የቀይ መስቀል ዓመታዊ ክብረ በዓል ላይ በመገኘት የተለያዩ ድራማዎችን ጽፎና ዳይሬክት አድርጎም ተሰጥኦን አሳይቷል። ህልሙንም ለማሳካት ከሐረር ወደ አዲስ አበባ ይመለሳል። በወቅቱም በጣም ታዋቂ የነበረው የመዝናኛ ጋዜጦችን የሚያወጣው ሞገድ ጋዜጣም ውስጥ ገብቶ የተለያዩ የመዝናኛ ጽሑፎችና መጣጥፎችንም በመስጠት ወደ ጋዜጠኝነት ሙያም ይቀላቀላል። የዘጠናዎቹ ልጆች ትውስታ የሆነው 120 የቴሌቪዥን የመዝናኛ ፕሮግራም ውስጥም ከታዋቂ ከነ አስረስና ሌሎች ጋር በመሆን አጫጭር ድራማዎችንና ሌሎች መዝናኛ ፕሮግራሞችንም ይሰራ እንደነበር ይታወሳል። ከ120 የመዝናኛ ፕሮግራም በኋላ ቀጥሎ ለ6 ዓመታት የሰራውም ሆሊውድ የሚባል የመዝናኛ ጋዜጣ ነበር። በዛም ከጓደኞቹ ከተመስገን አፈወርቅና ከሱራፌል ወንድሙ ጋር በመሆን ይህንን ጋዜጣ በራሱ በሰይፉ የማተሚያና የማስታወቂያ ድርጅት እያተሙ በጣም በብዛትና በበርካታ ቁጥር ይሸጥ የነበረ አንጋፋ ጋዜጣ እንደነበረም ብዙዎች ይናገራሉ። ከዛም የተወሰነ መዝናኛ የሚባል ሌላ ጋዜጣ ላይ ከሰራ በኋላ ወደ ኢቲቪ ሚውዚክ ወይም ኢቲቪ ሙዚቃ ውስጥ ገብቶ ወቅታዊ ጉዳዮችን በሙዚቃ እያዋጀ እያዝናና የሚያቀርብበት ፕሮግራም መስራት የቻለው 4 ዓመት ገደማ በኢቲቪ ሚውዚክ ከሰራ በኋላም 97.1 ኤፍኤም አዲስ ሲመሰረት ዋና ፕሮግራም አቅራቢዎችና ፕሮዲውሰሮች ከነበሩት ውስጥ አንዱ እንደነበር የሚነገር ሲሆን ከዛ በኋላም ለ8 ተከታታይ ዓመታት የሰራው አዲስ ዜማ የሚባል የሬዲዮ ፕሮግራም ላይ ነበር። ተወዳጁ የሬዲዮ ፕሮግራሙ ከዛ ሁሉ የሚዲያ ጉዞ በኋላ ነበር አሁን ላይ በኢትዮጵያ አነጋጋሪና የሁላችንም አይን ማረፊያ የሆነውን ሰይፉ ሾው መገንባት የቻለው። ሰይፉ ሾው ከተገነባ በቅርቡ 12 ዓመት የሚሞላው ሲሆን እስከ ዛሬም በሺዎች የሚቆጠሩ መዝናኛዎችን ቁጥር ስፍር የሌላቸውን ትላልቅ እርዳታዎችንና በጎ አድራጎቶችን ሲሰራልን ለነበረው ለኢትዮጵያ የሚዲያ ፈርጥ ሰይፉ ፋንታሁን እናመሰግናለን። ቤተሰቦች እንደሰማችሁት ነው። እጅግ በጣም ለብዙ ዓመታት የኢትዮጵያን ሕዝብ ሲያገለግል ነው የቆየው ሰይፉ ፋንታሁን። ታዲያ እጅግ በጣም ሊመሰገን ይገባል። ከሰሞኑ ደግሞ የክብር ዶክትሬትም ሊሰጠው ወይስ አይሰጠውም የተባለ ብዙ ሰዎች የተነጋገሩበት ያለ ሀሳብ እንዳለ ነግሬያችሁ ነበር ባለፈው ቪዲዮ ላይ። ታዲያ እናንተስ ስለ ሰይፉ ፋንታሁን የተባሉትን ንግግሮች እንዴት አገኛችኋቸው? የክብር ዶክትሬቱ ለሰይፉ ፋንታሁን ይገባል ወይስ አይገባውም? የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ
አስቀምጡ። ሁላችንም ልንረሳው የማንችለው አንድ መዝናኛ በኢትዮጵያ ውስጥ አለ። እሱ ምንድነው? የሶደሬ የመዝናኛ ማዕከል ነው። እጅግ በጣም ብዙ ሰዎች በተለያየ ጊዜ ሶደሬ በመሄድ ተዝናናችሁበት ይህን ቦታም እንደማትረሱት አልጠራጠርም። ታዲያ በዚህ ሰዓት ላይ ሶደሬ እንደተዘጋ እንዲሁም ደግሞ ያሁን ላይ የሚያማምሩ ቤቶችም የአይጥና የጅቦች መቀለጃ እንደሆኑ የተነገረ ይገኛል በዚህ ሰዓት ላይ። እስኪ ደግሞ በዚህ ጉዳይ አንዳንድ ልጆችን አይተን እንመለስ። ይሄ የዞምቢ ከተማ የመሰለ ቦታ የቀድሞ ሶደሬ ሆቴሎች ድርጅት ነው ቢባል ማን ያምናል? ይሄን ቦታ እንግዲህ ድንቁ ደያስና ቀመር ዩሱፍ አንድ ወቅት ሲባሉበት የነበረ ቦታ ነው። የቀድሞ ይዞታነቱ የመንግስት የነበረ ነው። ከዛም በኋላ በወረደ ዋጋ ለሶስት ሰዎች ተሸጠ። ከዛን ሲባሉበት ነበር። ታርቀው ቀመር ዩሱፍ መግቢያ አካባቢ ያለውን ቦታ የሆነ መዝናኛ ሰርቶ ገንዳ ሰርቶለት ጎዶሎ ቀኖች በ1 በ3 በ5 በ7 በ11 እያለ ጎዶሎ ቀኖቹን የመግቢያ ትኬት የሚቆረጠው ለቀመር ዩሱፍ ነበረ። ሙሉ ቀን ደግሞ ታችኛው የቀድሞ መዋኛ ገንዳ ቦታዎች የድንቁ ደያስ ነበሩ። በሙሉ ቀን 2 4 6 8 10 እያለ እንደዚህ ተከፋፍለውት ነበረ። የማያጠግብ እንጀራ ምጣድ ላይ ያስታውቃል አይደል የሚባል። መጨረሻ ላይ እንግዲህ ድንቁ ደያስ የሆኑ ሪል ስቴት የመሰሉ ነገሮች ሰርቶ ለማስፋፋት ሞክሮ ነበር። ያፈለገ ቢያምር ይሄው ዛሬ አንዲት ሰው ድርሽ ሳይል ቀርቶ የዞምቢ ከተማ መስሎ ቁጭ ብሏል። ያሳዝናል እውነት ለመናገር። ቀድሞ እንግዲህ በተለይ ትምህርት ሲዘጋ ሐምሌና ነሐሴ አካባቢ ተማሪዎች በፕሮግራም የሚመጡበት ቦታ ነው። እሁድ ቅዳሜና እሁድ የረፍት ቀናቶች የመንግስት ሰራተኞች በፕሮግራም ከሩቅ ቦታ ጭምር። በዚህ ምክንያት የአዳማ ከተማ የቀድሞ ናዝሬትን ሞቅ ካረጉ ቦታዎች አንዱ ሶደሬ መዝናኛ ነው። ለአካባቢውም ከተሞች ጥሩ የገቢ ምንጭ የሆኑ ነበሩ። ህፃናት ይታየኛል ታውቃለህ እንደዚህ ከፓን አፍሪካ የሚባለው ቦታ ላይ ጀምሮ እንደዚህ እሁድ እስከ ፖስታ ቤት ድረስ እና ያሰላ መስመር ቀጥታ አዳዲስ ሰዎች ይታዩ ነበር። ህፃናት መዋኛ ገንትን ያረጉ ልብስ ያረጉ ህፃናት አዳዲስ ሰዎች ምናምን ሰላም ስለነበር በጊዜው በእኛ ጊዜ እንደዛ ነበረ። እኛ እንኳን እሁድ አንሄድም። እሁድና ቅዳሜ ከሰኞ እስከ አርብ ርካሽ ነበረ። እነዚህ ኤ ሼፕ ያላቸው ቤቶች ነበሩ ማደሪያ ቦታዎች። በተለይ አባዲር አካባቢ በጣም ሰው ይበዛ ነበረ። በጣም ዛሬ ላይ ይኸው መንግስትም ትርፍና ኪሳራውን ሳያሰላ ለነዚህ ሰዎች ሰጠ። እነዚህ ሰዎች እንደዚህ አድርገውት ቁጭ አለ። አንድ ሰው ዝር አይልበትም። አባዲርም ብቻውን ይንፎለፎላል። ከተማውም የአዳማ ከተማና አካባቢዋ ከተሞች ምንም አይነት ገቢ ሳያገኙ ቀርተዋል። ሰዎቹ ግን የሰላም እጦት ነው ይላሉ። ሰላምን ቢኖር እነዚህ ሁለት ሰዎች ሶደሬ መዝናኛን ሊያስቀጥሉት አይችሉም። ምክንያቱም ሲሰሩ የነበሩት ልክ እንደተሸጠላቸው የመግቢያ ዋጋ መጨመርና እዛ አካባቢ ያሉት ፍጆታዎችን፣ ምግቦችን፣ መጠጦችን መጨመርና በትላልቅ በቃ የካፒታሊስቶች ቦታ ማድረግ ነበረ። በተለይ የአባዲር ለሕክምና ጭምር የሚታዘዝበት ቦታ ነው። ብዙ ሰዎች እዛ አካባቢ ሄዱና የዳኑ ሰዎች ብዙ ነበሩ። ይኸው ያሳዝናል። የዞምቢ ከተማ መስሎ አረምና የተለያዩ ነገሮች በቅሎበት በእንደዚህ አይነት ሁኔታ ቁጭ ብሎላችኋል። ቤተሰቦች ቪዲዮ እንደሰማችሁት ነው። ሁልጊዜም ቢሆን የሀገር ሰላም ያስፈልጋል። ምክንያቱም እዚህ ቦታ ላይ እንደቀድሞ በተለያዩ ሰዎች የተገኙ የማይሆኑበት ምክንያት ይታወቃል። በዛ ቦታ ላይ ትንሽ የጸጥታ ችግር እንዳለ ነው ሲተነገረም የነበረው። እጅግ በጣም ነው የሚያሳዝነው። እንዳያችሁት ነው ያሁላ ብር የወጣበት እጅግ በጣም ብዙ ሰዎች የሚዝናኑበት ቦታ እንደዚህ መሆኑ እጅግ በጣም የብዙ ሰዎችን ልብ እየነካ ይገኛል። ወንድማችን አሁንታም እጅግ በጣም አስገራሚና ደስ የሚል ንግግሮችንም የተናገረ ነበረ። እናንተስ ይህን ቪዲዮ ስታዩ ምን አይነት ስሜት ተሰማችሁ? የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ መረጃ እጅግ በጣም ደስ በሚል ሁኔታ ወንድማችን አዶናይ ለ24 ህፃናት የቢል ጌት ፋውንዴሽን የልብ ህሙማንን ሊረዳ ቃል እንደገባ የተነገረ ይገኛል በዚህ ሰዓት ላይ። እስኪ ይህን ቪዲዮ ደግሞ
ሰምተን እንመለስ። በዚህ ሰዓት ለመላው ኢትዮጵያውያን አስደሳች ዜና ተሰምቷል። የቢል ጌትስ ፋውንዴሽን ለ25 ህጻናት የህክምና ድጋፍ ለማድረግ ቃል መግባቱ ተነገረ። በ2025 የኢትዮጵያ የዓመቱ ምርጥ ቲክቶከር ኦፍ ዘይር በመሆን የተመረጠው ወጣቱ አዶናይ በአሁኑ ወቅት በዩናይትድ ስቴትስ የሚገኘው ለታላቅ ሰብአዊ ተልዕኮ መሆኑ ይታወቃል። ወጣቱ ተጽዕኖ ፈጣሪ 100 ልጆችን ማሳከም በሚል የጀመረው ፕሮጀክት ዓለም አቀፍ እውቅናን እያገኘ ሲሆን ታዋቂው የቢል ጌትስ ፋውንዴሽን የ25 ህጻናትን ሙሉ የህክምና ወጪ ለመሸፈን መወሰኑን አዶናይ በይፋ አጋርቷል። ወንድማችን አዶናይ ወደ አሜሪካ ሄዶ የሰማችሁት ነው። ወንድማችን አዶናይ ያደረገው ነገር እጅግ በጣም ብዙ ሰዎችን እያስደሰተ ይገኛል። ምክንያቱም እንኳን 24 ህጻን አንድ ህጻን እንኳን ነፍሱን ማዳን እጅግ በጣም ትልቅ ነገር ነውና አስቡት፣ ለ24 ህጻናት ነው እድሉን ሲያመቻችላቸው የነበረው ወንድማችን አዶናይ የሚያደርገው ነገር ሊበረታታ ይገባል። ታዲያ እናንተስ የወንድማችን አዶናይን ድርጊት እንዴት አገኛችሁት? የተሰማችሁን ሀሳብና አስተያየት ኮሜንት ላይ ቤተሰቦች በዚህ ሳምንት እጅግ በጣም ብዙ ሰዎች ሲቀበሉት የነበረው መረጃ ምንድነው? የአርቲስት ነፃነት ወርቅነህ ቤተሰቦች የተለያየ ነገሮችን እየተናገሩ ይገኛሉ። ጓደኞቹ እጅግ በጣም ብዙ ብር ያስጠፉታል፣ በመጠጥ ቤትም አብረው እጅግ በጣም ብዙ ብር ያጠፋሉ እያለች እህቱ እየተናገረች ነበረ። በአንድ ወቅት ግን አርቲስት ነፃነት ወርቅነህ አንድ ሚዲያ ላይ ቀርቦ ሲናገር የነበረው ማንንም ሰው ብር ሲጠይቀኝ አልሰጠም፣ ማንኛውም ሰው ብር ሲጠይቅ እንደሚሰጠው ነው የምሰጠው እንጂ ባልባሌ መንገድ ብሬን አላጠፋም ብሎ የተናገረ ነበረ። እስኪ ለትውስት ያክል ይህ ቪዲዮ አይተን እንመለስ። አሁን ሰዎች መንገድ ላይ ሲያገኙ ይጠይቁዋል አይደለም? ሳንቲም ይጠይቁዋል፣ እኔንም ይጠይቁኛል። አረ እንትን ብሁኝ፣ አረ እንደዚህ ሆኜ ምናምን በጣም እንትን ይላል። ኮንዶሚኒየም ሁሉ ክፈልልኝ የሚል ሰው አለ። ምክንያቱም እዚህ ጋር ቴሌቪዥን ላይ መኪና ሸልማለሁ ብለሃላ። ስለዚህ ብዙ ቤት ያለህ ነው የሚመስለው፣ ወይ ብዙ መኪና ያለህ ነው የሚመስለው እና ይገርመኛል እንደዛ። እንደገና ደግሞ ገንዘብ፣ አንድ ሰው ገንዘብ ሲሰጥ፣ እኔ አሁን ባለ ትዳር ነኝ፣ ልጆች አሉኝ። ብር ዝም ብዬ አልሰጥም እኮ አይደል? ከሚስቴ ጋር መመካከር አለብኝ። ለኪስ የሚሰጥ ወይም ደግሞ ይዘህ የምትወጣው ገንዘብ አለ፣ ልኩን ያለው እንትን አለ። እንደዚህ ብበትነው እኮ ፈረሰ ማለት ነው ትዳሩ አይደለ? ከዛ የሚቀጥለውንም ስራ መስራት አትችልም። ምክንያታዊ ሆነ በእንትን ተነጋግረህ በበጀት ይሄን ያክል ይሄ አስራት ነው፣ ይሄ እንደዚህ ነው፣ የአስራት በኩራት ነው፣ ይሄ እንደዚህ ነው ተብሎ መውጣት አለበት ገንዘብ። ከዛ በኋላ ነው ይዘህ እየወጣ እየሰጠ እንትን የምትለው ማለት ነው ይመስለኛል። እኔ እንደዛ ነው እንትኑ አኗኗሩ እንደዛ ነው። ስለዚህ ያ ነገር ያጋጥማል። ያጋጥማል። ደግሞ ሁሉ ጊዜ ደግሞ ሰላማዊ ሰው ሙድ ያትሆን ሁሌ እኮ አሪፍ አትሆንም እኮ አይደል? ፊልም ተሰርቆ ሰምተህ እየሄድክ ብሎ ቢመጣ አንድ ሰው እንዴት አይነት ስልግር ነው የሚሆንልህ? እንዴት ይሆንልሃል? ከዛ በዛ ስሜቶችም አሉ። የራሴ የቤተሰብ ጉዳይ ምናምን ነገር አለ ምናምን እንደዛ አይደለም። ቤተሰቦች አርቲስት ነፃነት ወርቅነህ ንግግር እንደሰማችሁት ነው። ወንድሞቹ የተለያየ ንግግሮችን እየተናገሩ ነበረ። እስኪ ደግሞ ይሄን ቪዲዮም አይተን እንመለስ። መጀመሪያ አለ አታመሰግኑም ነው ብሎ የጀመረው። አመስጋኞች አይደላችሁም ማለት። ሲቀጥል ደግሞ አለ እኔ የነፃነት እኮ ጓደኛዬ ነፃነት ነው ያለ። እንደዚህ ተደርድረናል አለን እኮ ሁላችንም ቁጭ ብለናል። እኔ ጓደኛዬ እኮ ነፃነት ነው ያለ ሁላችንንም ማለት ነው። ከሚገርም ነገር ግን ማለት ነው በጣም ማዝነው እንደዛ ሲለን ካጠገቡ ሆነው አዎ ሲሉ የነበሩ ሰዎች ናቸው የሚያስቁኝ እና እሻለን። ከዛ 20 ሺህ ብር ለውክልና ከፍያለሁ። የነዳጅ የሚችለን ሰው አለ ወይ? የነዳጅ የሚችለኝ ሰው አለ ወይ? የነዳጅ እንካለኝ ሰው አለ ወይ አለን። በነገራችን ላይ ውክልና የተሰጠው ነፃነት ሲሰራቸው የነበሩትን ቦታዎች ስለሚያውቅ ነው እና የተሰጠው ደግሞ በሚዲያ ላይ ያለው ስለሱ እንትን ያለውን ምናምን ነው እንጂ ማለት ነው። ይሄ የተሰጠው ስለ ፊልሞቹ አንዳንድ ቲክቶከር ስላወጡ ስለተናገሩ ምናምን ነገር እዛ ሪስኩን እንዲወስዱ ነው እንጂ ስለ ንብረቱ ስለ ቤቱ የተሰጠው ውክልና የለም። እንደው ባለቤቱ ህጋዊ መብት ህጋዊ ሚስት ስለሆነች ህጋዊ መብት ስላላት ያንን የማድረግ ያው ሙሉ ስልጣን አላት። ውክልና መስጠቷ በራሱ ችግር ያለው አይመስለኝም። ነገር ግን በወቅቱ የተናገራችሁ ነገር ስሜቴን ጎርቶታል እያልክ ነው ያለው። በጣም እኔ እንደዚህ 29 ከዛ በኋላ ደግሞ ከሚያሳዝን እሱ አይደለም እኮ እኔ እንደዛ ብሎ ሚዲያ ላይ ወጣ ደግሞ እኔ የዚህ አመት ጓደኛው ነኝ የዚህ አመት እንትኖች። በነገራችን ላይ እኔ በጣም ላመሰግነው የምፈልጋቸው ሰዎች አሉ። ቲክቶከሮችን በጣም አመሰግናለሁ። ለምን መሰለ ነፃነት ላይ ከቀብሩ ጀምሮ የተሳሳትነው ስህተት እንደ ኮሚቴም ሆኖ እንደ ወንድም ዝም ብዬ ሳይ የተሳሳትነው ስህተት ሌላ ሰዎች ላይ ተሳስተው ቢሆን ኖሮ አልቆላቸው ነበር።
በጣም ነፂን ስለሚወዱት ብዬ ነው ዝም ብለው ነው ያሉት ብዬ ነው የማስበው። ለምሳሌ መኪና የለውም ተባለ፣ መኪና አለው አለ አይደል? ሰይፉ ላይ እንትን ላይ መኪናም ቤትም የለውም ተባለ። ሰይፉ ላይ ተቀርቦ ደግሞ 1 ወር ከ15 ቀን መኪናው አለ ተባለ። ስምም አልዞረም ምናምን አለ። እኔ አሁን ትንሽ ወንድሜ ብሎታል ነፃነት እኮ ሰዎች ያው እንደሰማችሁት ነው እየተባለ ያለው ነገር ሌላ ነው እየሆነ እየተካሄደ ያለው ነገር ደግሞ በድጋሚ ያልተሰማ የተለያዩ ጉዶች እየወጡ ይገኛሉ። በተለይ ደግሞ ቤተሰቦቹ ያጋሉት ያሉት ደግሞ ጉድ እጅግ በጣም አስገራሚ ናቸው። ኢቢኤስ ቴሌቪዥን ላይ ግን በጋራ በቀረቡ ሰዓት ከሞተ በኋላ በኢቢኤስ ቲቪ ላይ እህት ወንድሞቹ እንዲሁ ደግሞ አስናቀም አብሮ ተቀምጠው ሲናገሩ የነበረው ነገር ይሄን አይመስልም ነበር። ታዲያ ዛሬ ምን አዲስ ነገር ተገኝቶ ነው እንደዚህ ጣት ለመጠቋቋም የበቁት እየተባለ ይገኛል። እስኪ ደግሞ ይሄን ቪዲዮም አይተን እንመለስ። ነፂ ለልጆቹ ምን አይነት አባት ነበረ? አዎ በእርግጥ ኢቢኤስ በሰራባቸው በርካታ ዓመታት እስከ መጨረሻው ሰዓት ድረስ የሚሰራውን ለልጆቹ የሚያደርግ በደንብ ኃላፊነቱን የተወጣ ሰው ነው። ከዚህ በኋላ ስጣ ፈንታቸው እየተባለ ደግሞ ብዙ ነገር ይነሳልና እሺ ከእናንተ ከቤተሰቦቹ ከልጆቹ የቀረበ የለምና ለሚመለከቱት ለነፂ ወዳጆችም ትክክለኛው መረጃ ማወቅ ስላለባቸው ልጆቹ እንዴት ናቸው፣ ከዚህ በኋላስ ያለው ነገር ምንድነው የታሰበው የሚለውን ነገር እስኪ እናንሳ። አሁን ነፂ ባለቤቱ ማውራት አትችልም፣ መናገር አትችልም። የሄደችው እንግዲህ ሐሙስ ቀን ነው የሄደችው እና በጣም እስቲ የሆነ ነገር በይ ነፂ ያልኳት ለኔ ትለኛለች ስለ ነፃነት ለቤባል እናጣቴ ለኛ ትለናለች። ራሷን መግለጽ አትችልም። ግን የሆነ ወይ እኔ ካሜራ ሰው አይደለሁም ነው ነፂ ምን ይላል መጀመሪያ እሷ የካሜራ ሰው አይደለችም ነው የሚለውና ልጆቹ በጣም ስሜታቸው የተጎዳው ሚሚሾ ቅድም ብላለች። ከዚህ ነው ነፂ እየላከ እነሱ የሚያኖረው። በቃ ነፂ ሀብታም ነው ምንድነው ዳው ነው አይደለም። ነፂ በጣም ሀብታም ነው። ሀብታም ኢትሚንስ ሙሉ ነው ሁሉ ጊዜ ኪሱ። ነፃነት አስሌ ለበጎም ለክፉም እንትን ያዝ ይላል ብር ያዝ ይላል። መኪና ውስጥ 40 ሺህ 50 ሺህ ይይዛል። እኔ ነኝ ሞባይል በመናምን መጠቀም እሱ ያዝ ነው የሚለው። እኔ ለዚህ አጅን ጋር ከተቼ 200 ካልኩኝ 200 ነው አውጥቼ እሰጣለሁ። እንዴት ነው የምታውቀው ይለኛል። እኔ ራሴ ግራ ነው ብሪና በስማት ሁለት አንዴ ጓደኛ አይሆን እኔ ብር ብር ሲለኝ እንደዚህ እና አንድ ብር ባለበት ሰዓት እንደዚህ አድርጌ ነው የምሰጠውና ይገርመዋል። ወደ የሚገርመው ብዙ አይደለም እኮ ግፋቢል እንደዚህ ወደ 5 ቅጠል ይሆናል ለመቁጠር ስም ሰው እንዴ ታጣጣ ያደርጋል። አምስት ሰው ታታታ ለማድረግ ነው ጧም የሚለው አንድ አውጥቼ ሲሰጠው ታይስ እኮ ይላል እንደው አስኑ ኮኔ ቢችለው ይላል። እኔ አሁን የሚያሳስበኝ ነፂ ባንክ፣ ነፂ መኪና፣ ነፂ መሬት ቤት የሚባል የለው። ግን ምንድነው ነፂ ልብ አለው፣ ሰጪ ነው። ሁሉ ኪስ ውስጥ አለ፣ ሰጥቶ ነው የሚገባው። ጠዋትም ሙሉ ነው። የሚጠራቀም የሚቀመጥ ነገር የለው። የሚያጠራቀመው የሚያስቀምጠው ለተቸገሩት አሁን ሰፈር አካባቢ ምናምን እሱ በሚገባበት ቤት ያለቀሰው ጠቅላላ እዛ አካባቢ ያለው የጎዳና ልጆች የሚገርሙ ናቸው። በቃ እንዴት ውስጣቸው እንደተጎዳ ዩኒፎርም ምናምን ገዝቶ ደብተር ገዝቶ የሚያስተምራቸው ልጆች ሁሉ አሉ። ጎዳና ላይ ያሉትን እንዴት አድርጎ እንደሚያገዝ ነፂ ይሄን ሁሉ የሰጠ ሰው ነው። ለነፂ የሚሰጠው ነገር ቢኖር ስጦታው ነው እንጂ ልመና አይደለም። ለነፂ በእውነት የራሱ ሰዎች እጅግ በጣም ብዙ ሰዎች ሲቀባበሉትና ሲነጋገሩበት የነበረውን ይሄ ቪዲዮ ነበር ይላችሁ የመጣው። ታዲያ ያኔ በጋራ ተቀምጠው ሲያወሩት የነበረው ነገር ይሄን ይመስል ነበረ። ይሄ ነገር ከተፈጠረ ከወራት በኋላ ነው በድጋሚ ደግሞ ቤተሰቦቹ ሚዲያ ላይ ቀርበው የተለያዩ ነገሮችን እየተናገሩ የሚገኙት። እጅግ በጣም ብዙ ሰዎችም እየሰጡት ያለው ሀሳብ ቤተሰቦቹ ናቸው ነፃነት ወርቅነህን በድጋሚ ስሙን እያስጠፉበት ያለው እንጂ ጉዳዩ እኮ ተረስቶ ሁሉ ነገር ቀርቶ ነበር ተብሎ የተለያዩ ሰዎች የግል ሀሳብና አስተያየታቸውን እየሰጡ ይገኛሉ። እናንተም የተሰማችሁን የግል ሀሳብና አስተያየትን ኮሜንት ላይ
ሰራዊት ፍቅሬ ጦስ ለሰይፉ ፋንታሁንና ለማህደር አሰፋ ተርፎ ነበር እየተባለ ነበረ። እስኪ ደግሞ ምንድነው ያጋጠማቸው? ይህ መረጃም ሰምተን እንመለስ። የሰራዊት ፍቅሬ ጦስ ለሰይፉ ፋንታሁንና ለማህደር አሰፋ ተርፏቸው ነበረ። ገና ግን ጉዳዩ ይቀጥላል ተብሏል። ዛሬ የተለያዩ አርቲስቶችና ግለሰቦች ከፊንቴክ ጋር በተያያዘ አካውንታቸው መታገዱ በተለያዩ መንገዶች ሲዘገቡ ነበር። ትክክለኛው መረጃ ምንድነው? አቀርብላችኋለሁ። ፊንቴክ ኢንቨስትመንት እንግዲህ ከተለያዩ ኢትዮጵያውያን ገንዘብ ወስዶ መኪና ያስመጣላችኋል በሚል ያው የውሃ ሽታ ሆኗል። ትናንትና በዛሀበሻ ዜና እንደዘገብንላችሁ በርካታ ዜጎች ገንዘብ የተወሰደባቸው የመንገድ ትራንስፖርት ደጃፍ ላይ ቆመው አንዳንዶቹ እንባቸውን እያወጡ እያለቀሱ ጭምር በጣራ ፀሐይ መንግስት ባለበት ተዘረፍን በሚል ተማጽኖ እያቀረቡ ይገኛሉ። የፊንቴክ ባለቤቶች ለፍርድ እንዲቀርቡ እንደዚሁም ደግሞ ይሄንን ሲያስተዋውቁ የነበሩ ዝናቸውን ተጠቅመው ሲያስተዋውቁ የነበሩ ግለሰቦች ለፍርድ እንዲቀርቡላቸው የተለያዩ ጥያቄዎችን እያቀረቡ እንደሆነ ዘግበንላችሁ ነበር። ይሄን በዘገብን በማግስቱ ዛሬ በተለያዩ መንገዶች እንደተዘገበው የተለያዩ አርቲስቶችና ግለሰቦች የላቸውን ዝና በመጠቀም ከፊንቴክ ተባባሪ በመሆን የፊንቴክን የሐሰተኛ ማስታወቂያ በማስተዋወቃቸው የተነሳ በእነሱ ተጭበርብረናል በሚል ክስ ተመስቶባቸው በፍትሐ ብሔር እየታየ ይገኛልና የእነሱ አካውንት ንብረት መታገዱ መዘገቡ ይታወቃል። ዛሀበሻ ባለው የፍርድ ቤት ማስረጃ መሰረት የሰራዊት ፍቅሬን ጨምሮ የ10 ግለሰቦች አካውንት ታግዶ የነበረ ሲሆን ከመጋቢት 7 ጀምሮ ደግሞ እንዲነሳ መደረጉን በፌደራል የመጀመሪያ ደረጃ ፍርድ ቤት ሬጅስትራር ሰላማዊት ስም የወጣው ደብዳቤ ያመለክታል። ስለዚህ ሰራዊት ፍቅሬን ጨምሮ የተከሰሱት አካውንታቸው እንደገና ቢለቀቅላቸውም እነሱ ግን ዳኛዋ ግን ጉዳዩን እመለከታለሁ ብላለች። በህዝቡ በእነሱ ማስታወቂያ ተታሏል አልተታለለም የሚለውንና ህዝቡ ደግሞ ያቀረበውን ክስ ዳኛዋ አከታተላለች ብላለች። ለጊዜው ግን የአካውንታቸውን መታገድ መነሳት የሚያመለክት ማስረጃዎች አግኝተናል። በፌደራል የመጀመሪያ ደረጃ የፍትሐ ብሔር ክስ የቀረበባቸውና ንብረታቸው ታግዶባቸው መጋቢት 7 የተለቀቀላቸው አንደኛ ፊንቴክ ኢንቨስትመንት ግሩፕ፣ ሁለተኛ አቶ ዳንኤል ዮሐንስ ኢየሱስ፣ ሶስተኛ አቶ ግርማይ ገብረ ሚካኤል ይደጎ፣ አራተኛ አቶ አስግድ ኢያሱ ለብሶ፣ አምስተኛ ሰራዊት መልቲ ሚዲያ፣ ስድስተኛ አቶ ሰራዊት ፍቅሬ ዋህርካ፣ ሰባተኛ አብርሃም ግዛው ኢንተርቴይንመንት፣ እንደዚሁም ስምንተኛ አብርሃም ግዛው ራሱ፣ ዘጠነኛ አባይ ቲቪ፣ 10ኛ ናሁ ቲቪ፣ 11ኛ ሪፖርተር ጋዜጣ፣ 12ኛ ይገረም ደጀኔ አስቴር፣ 13ኛ ዳንኤል ተገኝ፣ 14ኛ ሰለሞን ቦጋለ፣ 15ኛ ካሊድ ናስር፣ 16ኛ ቲክቶከሩ መንሱር ጀማል ናቸው። ሰራዊት ፍቅሬ ወደፊት አካውንቱ የሚታገድ ከሆነ ሰይፉ ፋንታሁን መንካቱ የማይቀር ነው። ምክንያቱም ኢትዮ ኤፍኤም የሚባል የጋራ ድርጅት አላቸው ከአላም ጉዳይ ከፈተላቸው ለሰይፉ ለማህደርና እንደዚሁም ደግሞ ራሱ ለሰራዊት ፍቅሬ። ስለዚህም ፍርድ ቤት ንብረት ሲያግድ ወደ ኢትዮ ኤፍኤም በመሄድ የሰይፉ ፋንታሁንም ሊያጉላላቸው ይችላል። ከጉዳዩ ጋር ምንም አይነት ግንኙነት ባይኖራቸው ሰይፉና ማህደር የሰራዊት ጦስ ግን ሊደርሳቸው ይችላል። ስለዚህም ማንኛውም ግለሰብ ለምትሰሩት ማስታወቂያ ጥንቃቄ ማድረግ አለባቸው። በተለይ እንደዚህ ሪል ስቴት እንደዚህ የመኪና ያስመጣሉ ምናምን የሚሉ ነገሮች ላይ ከፍተኛ ጥንቃቄ ያስፈልጋል። ዝናችሁን ተጠቅመው ብዙ ሰዎች ሊሳሃት ይችላል። በዛ የተነሳ የብዙ ሰዎች ህይወት ተበጥቷል። ትናንትና በነበረው ሰላማዊ ሰልፍ ላይም ሲናገሩ የነበሩት በዚህ የተነሳ ስትሮክ የታመመ ሰው አለ፣ በዚህ የተነሳ ብዙ በሽታ ውስጥ የወደቁ ሰዎች አሉ፣ እርጉዝ ያስወለዳ ሴት አለች። ብዙ ነገር ነው በደል የደረሰባቸው ሰዎች የተናገሩ የሚገኘው። ስለዚህ ይሄ ነገር ጦሱም ለሌሎች ለስራ ባልደረቦች ለሼር ሆልደሮች ሊደርስ ስለሚችል ማስታወቂያ የምታስተዋውቁ ሰዎች ጥንቃቄ ማድረግ ይገባቸዋል። ቤተሰቦች እንደሰማችሁት ነው። እጅግ በጣም ብዙ ሰዎች የተጨበረበሩበት እንዲሁም ደግሞ እጅግ በጣም ብዙ ሰዎች ያዘኑበትና ያለቀሱበት የፊንቴክ ኢንቨስትመንት ግሩፕ አሁን ላይ ይሄን ውሳኔ ተወስኖ ነበር። ታዲያ እናንተስ ውሳኔውን እንዴት አገኛችሁት? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። በስተመጨረሻ ማሰማችሁ ቪዲዮ ምንድነው ቤተሰቦች፣ አንዲት እህታችን አስገራሚ የሆነ የህይወት ገጠመኛዋን እየተናገረች ነበረ። እናንተም እጅግ በጣም ትልቅ ትምህርት ማኑበታላችሁ ያስባለሁ። በዚህ ዘመንም ኤችአይቪ ኤድስ አለ፣ ወደፊትም ኤችአይቪ ኤድስ አለና ሁላችንም መጠንቀቅ አለብን፣ አልባሌ ቦታዎች ላይ መገኘት የለብንም ብላ እጅግ በጣም ትልቅ መልእክትን እያስተላለፈች ትገኛለች እህታችን። እስኪ የእህታችንን ንግግር ሰምተን እንመለስ። እና እኔ ደስ ብሎኛል፣ አብረን እናምሻለኝ። ከዛ እሺ ምናምን ብዬ እኔም ደስ ብሎኝ እሱ ስራ እድል ስላገኘ ደስ ብሎኝ ምናምን ሄድኩኝ። ከዛ በዛ አጋጣሚ አመሸን፣ እራት በላን።
ያው እንደተለመደው ወይን ታዘዘ። ሪሊ በእውነት ተወጅ ነበር ወይን መጣ። አይ በቃ ግብዣ ነው በሚለው ማለት ነው። ወይን ጠጣ እያለን ቢራ ቀጠጭ ያለኝ። ሞቅ ብሎሽ ነበረ? ወይን ሞቅ አላደረገኝ አለ ለሱ ማለት ነው። ኦኬ። ከዛ ቢራ ጠጭ ያለኝ። ቢራ ጠጥቼ አላውቅም። ከዛ እኔ ቢራ ጠጥቼ አላውቅም ቢያመኛል ምናምን አልኩት። አረ ኖርማል ነው ያለው አይደል እንዴ ከጎንሽ ምን ችግር አለው እኔ ያለሁልሽ ምናምን ግን እናታምኚኝ ምናምን አለኝ ማለት ነው። ከዛ እሺ ብዬ አንተ የፈለከውን አዘዝልኝ ብዬ ጊዮርጊስ ቢራ አዘዘልኝ። ጊዮርጊስ ቢራ መጣት ጀመርን። አመሸን አብረን አደረ። ከዛ ፊት ነክቶሽ አያውቅም? ነክቶኝ አያውቅም። አድራችሁ ማታ ኦሬዲ እንደዚህ ሃይላይት እንክብካቤ በቃ በቃ ሃይላይት ነው። ብር ይሰጥሻል፣ የቤት ኪራይ ይከፍልልሻል፣ ይንከባከብሻል፣ ቤት ትሄጃለሽ፣ ምግብ ታወስያለሽ። እንዴት ግን አልጠየቀሽም ወይስ አንቺ? በፍጹም ምክንያቱም የምነግረው ተጋብተን እኔ ፖዚቲቭ ስለሆንኩኝ ከሱ ጋር ማድር አልፈልግም። ኦኬ። እሱ እንዲበላሽ ስለማልፈልግ ማለት ነው። ኦኬ። ግን በውጭ እሱን ፖዚቲቭ እንደሆነ ሰማለሁኝ። ኤችአይቪ ኤድስ ማለት ነው። ስለዚህ አንቺ አብረሽው ሴክስ ያላደረግሽው ወይም ያልተኛሽው ኤችአይቪ እንዳለብሽ ታውቂያለሽ። እሱ ኤድስ እንዳይያዝ ነው በሚጥይ። እሱ ግን ይፈልግ ነበር። እሱ ይፈልግ እናድርግ እንተኛ ልሳምሽ ሆነ ግን ኦኬ። እኔ በውጭ እንደምሰማው ወሬው በሕክምና ስትጋባ ተመርምረህ ምናምን ስትጋባው እና ያን ነገር ስለማቅ እንድንጋባ ነው የምፈልገው። ኦኬ። ምክንያቱም ወይ በሕክምና ማወቅ አለበት ወይ በካኒ አንደበት መስማት አለበት። ከዛ አብረን አደርን። ጠዋት ላይ እንዴት ነበር? ጠዋት እኔ የማስበው እሱን በከልኩት በሚለው ነው። ምክንያቱም እሱን አበላሸሁት በሚለው። ቆይ እውነቱን ንገረኝ። አብራችሁ ሆቴል ነው ቤቱ ነው የሄድሽው? ሆቴል ነው የሄዳችሁት? የት ከተማ ነበረ? አዳማ። ሆቴል ስትገቡ ሰክረሻል? ሰክሬያለሁ። ምንም አታውቂም? ምንም አላውቅም። ስንት ቢራ ጠጣሽ? እኔ አላስታውስም። በጣም ሰክረሻል? የጨፈራችሁ ምናምን ነበረ? አዎ። በእውነት እሺ። ሰው ሆቴል ስትገቡ አብረሹ ስትተኝ ያለውን ኤክስፒሪየንስ ታውቂዋለሽ? ኮንሺየስ ነበርሽ ወይስ ምንም አላውቅም? ሶስትነሽ እንዴት ነበር? ስነሳ እሱ አጠገቤ የለም። እሺ። 1000 ብር አስቀምጦልኛል። ደወለልኝ። ለስራ ተደውሎልኛል እና ጠዋት መሄድበት ሹፌር ነው። ጠዋት መሄድበት ጉዳይ አለኝ አለኝ። እሺ ብዬ ሜሴጁን አነበብኩት። ደወለልኝ። ቁርስ ብይ ምናምን አለኝ። እኔ ቀጥታ ማስበው ስለ እንትኑ ነው፣ ስለ በሽታው ነው እያሰብኩ ያለሁት። ከዛ በቃ ሐኪም ቤት ሆስፒታል ሄድኩኝ፣ ኃይለማርያም ሆስፒታል። እኔ ክትትል ማድረግበት ማለት ነው። እሱ ይበከላል ወይ እርግጠኛ አይደለሁም ስለሱ፣ ግን ወሬ ሰማለሁኝ ውጪ፣ ግን እርግጠኛ አይደለሁም ጤነኛ አይሁን አላውቅም። ከዛ ሐኪም ሂጂ መድኃኒት የምወስድበት ኃይለማርያም ሆስፒታል አንድ ጓደኛ ነበረኝ። በተሳሳተ ሁኔታ ቤተሰቦች እንደሰማችሁት ነው። እጅግ በጣም አስገራሚ የሆነ ነገር ነበር ሰምተን የተመለስነው። ሁላችንም ከዚህ ቪዲዮ ትምህርት ልንወስድ ይገባል። መጠንቀቅ አለብን። እህታችንም እጅግ በጣም ጠቃሚ ነገሮችን ነበር ስትናገር የነበረው። እጅግ በጣም ብዙ ሰዎችም አዝነው በእሷ ቪዲዮ ላይ ሀሳብና አስተያየትን እየሰጡ ይገኛሉ። እናንተም የተሰማችሁን የግል ሀሳብና ኮሜንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣው ቪዲዮ እኚህን ይመስላሉ። በቀጣይ እናንተን ቁም ነገር ያስጨብጣሉ፣ ሀሳብና አስተያየትን ያለውጣሉ የማስባቸውን ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። Thank you.